ከከባድ እሳት አደጋ የተረፈው የድንግል ማርያም ስዕለ አድኅኖ እንደምትመለከቱት ቤቱ ላይ የእሳት አደጋ ይነሳና የቤቱ ዕቃ ሙሉ ለሙሉ ሲወድም፣ ነገር ግን እንደምትመለከቱት የድንግል ማርያም ስዕለ አድኅኖ ተርፏል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። እዚህ ጋር ለራሴን እስኪያመኝ ድረስ ነው ደሜን ያፈላው። ደም የሚያፈላ ቀይ መስመር ለምን ቤተሰብ አይሆንም? በዚህ ከመጣብኝ መልስ ነው የምሰጠው። ክርስትናዬንና ኢትዮጵያዊነቴን የነኩብኝ ጊዜ ግን ከውስጤ እንደ ነብር በቁጣ የምትወጣ አስቴር አለች። የድንግል ማርያም ልጅ ዘላለሜን የማመልከው የምወደው በሱ ምክንያት ለመሞት ሁላ የተዘጋጀውለት ነው። ልክ የዛኑ ያህል ኢትዮጵያንም ሲነኩብኝ እንደ ነብር ከውስጤ በቁጣ የምትወጣ አስቴር አለች። ትዝታው ሳሙኤል ትክክል አይደለም፣ ቁጭ በል ንስሐ ግባ። አጀንዳ የሰጠህ ሌላ አካል ካለ ራስህን መርምር። ኢትዮጵያዊ ሊቃውንት ናቸው የሰሩት። ኦርቶዶክስ ውስጥ ምርጥ ድንቅ የሆነ ነገር አለ። እኔ ዛሬ ለማምለክ እንዲመቸኝ ወንጌል አማኞች ጋር ብሄድ የኦርቶዶክስን መልካም ነገር ሰርዤ አይደለም በራሴ በግል አመለካከቴና እምነቴ ለኔ እዚህ ጋር ማምለክ ደስ ይለኛል እግዚአብሔርን ብዬ ነው ወደዚህ የመጣሁት እንጂ የኦርቶዶክስን ወርቅ ነገሮች በዜሮ አባዝቼ አይደለም። ክርስትናን ያስተማረችኝ ነች ኦርቶዶክስ። ወንጌልን ያሳወቀችኝ ነች። ኢትዮጵያዊነቴን እንድወድ ያደረገችኝ ነች። ሀገር ያስረከበችኝ ነች። ይሄ ካላንደር የኢትዮጵያ ነው የኦርቶዶክስ ነው ብለህ ሌላ ታሪክ ሌላ ፖለቲካ ልትሰራ አይገባህም። በጣም ያሳፍራል። ሼም ኦን ዩ። እዚህ ጋር ሲደርስ አንድ ነገር እነግርሃለሁ። እሺ ትዝታው፣ አንተ አሜሪካዊ ነህ። ይሄ የኢትዮጵያውያን ካላንደር ነው። you have to stop. okay? በማርያም ብለሽኝ ጦርነት ለምን አጠሪኝ እመጣለሁ። ደግሞ ሰፈርሽን ባክ ቤትሽ ድረስ መጥቼ ነበር ማስረዳሽ በማርያም ተብዬ። የኔ እናት ይኸውልሽ፣ ኮምፓሽን ማለት የኛ ወላጆች በወቅቱ በጣም ድሃ ስለነበሩ እኛን መመገብ፣ ማልበስ፣ ማስተማር የኛን ወጪ መሸፈን ስለማይችሉ እኛን እንዲያሳድጉን ለነጮቹ የሰጡበት ቦታ ነው ኮምፓሽን ማለት። ልብሳችንን፣ ምግባችንን፣ ትምህርት ቤት ክፍያችንን፣ ሙሉ ወጪያችንን እነሱ ይሸፍናሉ ማለት ነው። በምላሹ ቅዳሜ እየሄድን ወንጌል እንማራለን ወይም መጽሐፍ ቅዱስ እንማራለን እና በጣም ልጆች ነን። መታሰብ ያለበት በጣም ህፃናቶች ነበርን። ስለዚህ ቅዳሜ ሁልጊዜ እየሄድን መጽሐፍ ቅዱስን እንማር ነበር። ኮምፓሽን ማለት ልጆች ወላጆቻቸው በ100 ብር ደሞዝ 7 ልጅ ሲወልዱና ማሳደግ ሲያቀታቸው የሚሰጡበት ቦታ ነው። ኮምፓሽን በግልጽ አማርኛ እንደዚህ ነው። በማርያም ማለት አይጠበቅብሽም። ተረዳሽኝ? ነገር ግን ያው ፈረንጅ ነፃ ትምህርት ስለሌለው ነፃ ነገር ስለሌለው እኛ በሰዓቱ የ2 ዓመት የ3 ዓመት ምናምን ከ7 ዓመት በታች የሆኑ ህፃናቶች እዛ እንማር ነበር። የኔ ጥያቄ ምንድነው? እርዳታ ብቻ ከነበረ አላማው ቄስ ትምህርት ቤት መማር የምንችልበት ዘመን ነበር ያ ጊዜ።
የሰንበት ትምህርት የሚሰጥበት ነበር። ከኦርቶዶክስ ተዋህዶ ነው አብዛኛው ተማሪ ደግሞ ወይም የኮምፓሽን ልጅ የወጣው። ስለዚህ አላማው ይሄ ነበር ወይ ነው የኔ ጥያቄ። ኮምፓሽን ግን የድሃ መናጢ ድሃ ልጆች አንገት ላይ ያለውን መስቀል ያው በጥሰህ ጥለሃል ምናምን በማለት ብዙ አንገትህንስ ቆርጠህ ብትጥል ማን ይመለከተዋል? ያንተ መብት እኮ ነው። ግን ምንድነው አሁን ስንዋሽ ወይ የሆነ ፕሮፓጋንዳ ስንሰራ ስማርት መሆን አለብን። ዝም ብለን እንደመጣልን አይደለም ማውራት ያለብን። ምንድነው እያለ ያለው ልጁ? አንገቴ ላይ ያለው መስቀል በጡስ የጣለው እኔ አይደለሁም ያያዘ ልደታ ነው። ሁለት ደግሞ ማርያም ቤተክርስቲያን ውስጥ የእግዚአብሔር ቤት ውስጥ ነው አለ። ከዛ ፈለገ አትናቴዎስን ኮነነ። መጨረሻ ላይ ተደብድብ ያለው አለ፣ ዝተውብኛል አለ። የሚፈልገውን ነገር ከባጠረ በኋላ አንድ የገባኝ ሚስጥር አለ። የጌታ ፍቅር፣ በጌታ ፍቅር እወዳችኋለሁ፣ አላዘንኩባችሁም። እኔ እኮ ምን አይነት ድንዛዜ እኔ በጣም ምን አይነት ድንዛዜና ድንቁርና ውስጥ እንዳለን ምን እንደሚመክሯቸው ምን እንደሚያስተምሯቸው አላውቅም። ይሄ የነበርኩበት ተቋም ነው ያ የነበረን ህብረት ነው እንደዚህ ሆኖ እላለሁ። በጣም ነው የሚያንገበግበኝ። በነገራችን ላይ እኔ በምንገበገብበት ልክ እናንተ ልትንገበገቡ አትችሉ። በእርግጠኝነት በዚህ በፕሮቴስታንትና ጴንጤ ተቋም ውስጥ ሃይማኖት ነው አሁን ኦሬዲ ሃይማኖት ስለሆነ ሃይማኖት ተቋም ውስጥ አማኞች ካሉ የሚሰማኝ ስሜት ይሰማቸዋል። የማያወጡት በይሉንታ ነው። ይሄን ያህል አብረን ቆይተን ማለት ጋብቻ ተፈጥሯል፣ ዝምድና ተፈጥሯል፣ ጓደኛ ወዳጅ፣ አንድን ነገር ደግሞ 10 ዓመት 15 20 ዓመት ስትቆዩ ለቆ መውጣት በጣም ይከብዳል። ትቸገራላችሁ። እንዲህ በቀልድ አይደለም እኛም እንደዚህ ጨክነን ይወጣ ነው። አንደኛ የእግዚአብሔር ቤት ካልክ የእግዚአብሔር ቤት መሆኑን ካወቅ ምን አስወጣህ? ከወጣህ ደግሞ አሁን የከሰስካቸው ወንድሞች ጥርጣሬያቸውን እኮ ትክክል አደረግ። ምን ልታረግ ነው የመጣኸው? ምን ታደርጋለህ እዚህ? የማታምንበት ከሆነ የማይመለከትህ ከሆነ ሌላ ዓላማ ስላለህ ምን ታደርጋለህ እዚህ? ይሄ ማለታቸው ትክክል ነው። ደብድቦው ከሆነ አላውቅም፣ ስተት ነው። ዝተውብህም ከሆነ ተገቢ አይደለም። አላምንም በዛኔ። ግን ምን ታረግ ሄድክ አንተ እዛ ግቢ ውስጥ? ጥርጣሬያቸውን እኮ ራይት አደረግከው። ስለዚህ ወንድሞቼ የጠረጠሩት የጠሉብህ ነገር ሆኖ ተገኘ እኮ። ስለዚህ ጻድቅ እኮ አረካቸው እነሱ። ስለዚህ ብስጭታቸው፣ ቁጣቸው፣ ንዴታቸው ትክክል ነው ማለት ነው። ይሄው ገበና ተገለጠ። አሁን እኔ ከዛ ከኦርቶዶክስ አታስፈልግም ብላችሁ ከወጣችሁ ምን ታረጋላችሁ? እዛ የእሷን ስም መጥራት፣ አማኞቹን መጥራት፣ ወንድሞቻችሁን መክሰስ ምንድነው የሚጠቅማችሁ? ይሄንንስ እግዚአብሔር ክርስቶስ ይወዳል ወይ? እንግዲህ እኛ ድሮ በዚች ቤተክርስቲያን ያደግነው መቼስ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳስብ ምንም አይነት ቅሬታና በደል ስሜት አይሰማኝም። አንድ ያደረገችኝ ነገር የለም በጨዋነት በስነ ስርዓት እኔን ከማሳደግ ውጭ። እንዲያውም እሷ የሰጠችን ያሳደገችን ዲሲፕሊን እና ስነ ምግባር ነው ወደዛ ስንወጣም ብዙውን ዓመት እንድንገፋ ያደረገን። ያስወጣን አንድና አንድ ዓላማ ብቻ ነው። ክርስቶስ የሚለውን ጽንሰ ሐሳብ በስነ ስርዓት ለማራመድ በዚህ መንገድ ስለማይሆን ብለን ወጣን አይደል? ከወጣን ቀን ጀምሮ አንድም ቀን የቤተክርስቲያኗን ስም በክፉ አንስተን አናቅም። አንድም ቀን የቤተክርስቲያኑን አማኞች አቢውዝ አድርገን አናቅም። ወንጌልም ሲባል ለሰዎች ለመንገር ያንን እውነት ለማስረዳት ቁጭ ብለን በስነ ስርዓት የሰውየውን ፍቃድ ጠይቀን በዚህ መንገድ መወያየት እንችላለን ወይ ብለን ነበር የምናደርገው። በዛን ጊዜ ትንሽ መከራ ነበረ፣ ድብደባ ነበረ፣ ከቤተሰብ እንባረር ነበረ። ሞቲቫቸው ግን የሚያባሩን ክፉ ስለሆኑ ወይ ቤተክርስቲያኗ መጥፎ ስለሆነች ሳይሆን ዋናው እኮ ቤተሰቦቻችን እኮ ነው ጭምር ነው። የኛው ወላጆች ቤተሰባ ወንድሞች እህቶቻችንም ጭምር እኮ ነው የሚጠሉን። ያ ንዴትና ቁጣ ግን እኛን ማባረር ቤተክርስቲያኗ ስላዘዘቻቸው እነሱም ክፉ ስለሆኑ አይደለም። ወንድሜ ጠፋብኝ ነው፣ የማይሆን ነገር ውስጥ ገባብኝ ነው፣ አዲስ ትምህርት ውስጥ ገቡ፣ የአባቱን የእናቱን ሃይማኖት የቆየበትን የሰነበተበትን ጣለ፣ ጠፋብኝ ከሚል ንጹህ ተቆርቋሪነት ነው
እንጂኛ ብቻ እንኑር አይደለም። በኋላ ግን ቤተክርስቲያኗ እስልምናንም ተቀብላ አብራ ለ1000 ምናምን ዓመት ቆየች። እኛንም የቀደሙትን የፕሮቴስታንት የምንባለውን በተለምዶ አንባልም ነበርኛ ጴንጤም ፕሮቴስታንት የሚባል አሁን ነው ነጥላሁን ጴንጤኔ በሉ እነ ዮናታን የሚሉት እንጂ እኛ ጴንጤም ብለንም አናቀም። ጴንጤም አይደለንም ፕሮቴስታንትም አይደለንም። አማኞች ነበር። ክርስቶስን ብቻ በንጽህና የምንከተል የምናምን አማኞች ነበር። ወሬያችንም ንግግራችንም ትምህርታችንም ምክክራችንም ክርስቶስ በቃ ከክርስቶስ ኢየሱስ ውጭ ሌላ ወሬ የለንም። መሆን የምንፈልገው እሱ ነው። መስማት የምንፈልገው እሱ ነው። የምንነጋገረው እሱም ነው። የምንበላው የምንጠጣው እሱ ነው። ከሱ ውጭ ሌላ ነገር የለም። አሁን ፕሮቴስታንት ጴንጤ መጣና ክርስቶስን ብቻ ነው ይላል። ጸረ ክርስቶስ እኮ ማለት አሁን ያለው የፕሮቴስታንት ተቋም እኮ ነው። ክርስቶስን ወደ ጎን አድርገው ኦርቶዶክስን ሲሳደቡ፣ እስላምን ሲሳደቡ፣ የአገር ባህል ሲያዋርዱ፣ ወንድሞቻቸውን ሲያበሽቁ ይውላሉ። አሁን በጣም በልጥገው ሙቶ ጌታ ቋጉሜን አልወድም ብሏል አለ። ጌታ ማለት ነው ቋጉሜን አልወድም ብሏል። ሬሴ ከፔሻ ጃጋንዳ ቋጉሜ መነሳት አለበት አለ። ኦርቶዶክስ መነሳት አለባት አለ። ምን የፈለገችውን ትመን የፈለገችውን ታድርግ። እናንተ ከወጣችሁበት ነገር ለምን አትጀምሩም? ለምን ክርስቶስን በንጽህና ለምን አታወሩም? እንግዲህ አንድ ሰው አመነ ከተባለ ካመነ በኋላ ቀጣይ ስራው ምንድነው? የክርስቶስን ሕይወት መለማመድ። 4 ነጥብ። ሌላ አዳ የለብንም እኛ። እንዴት ነው እናንተ እንደው ስታስቡት እግዚአብሔር በክርስቶስ ከሁሉ ጋር ሰላም ግቡ ውጡ እያለ ነገር እየፈለጋችሁ ስደቡልኝ፣ አገር በጥብጡልኝ፣ ሰው ስደቡልኝ፣ አሳዱልኝ የሚል ጌታ ይኖራል ብላችሁ ታስቡ? አለ መጽሐፍ ቅዱስ ውስጥ? አሁን የፕሮቴስታንት እነ ትዝታው የሚያራምዱት ጌታ መጽሐፍ ውስጥ አለ? በጭራሽ አይገናኝም። አሁን ትዝታው አንዱ ይሄን ደሞ ይሷል ፖርሳ ይዞ የሚንቀሳቀስ ልጅ ከሱ ስርስር የማይጠፋ በጋሻውና እሱ ስር አንዱ አፍንጫውን በንዴት ቢለው ሃይማኖት ነው መጥፎ ነው? ለወንጌል ተከፈለ ነው? በጥብጦ ነው። ለወንጌል የተከፈለ ዋጋ አይደለም። ለወንጌል ዋጋ የከፈልነው እኛ ነን። ምንም ሳናረግ ሳንሳደብ ሳናሳድድ እንዲሁ ጴንጤ በመሆናችን ትንሽ ግፊ ደርሶብናል። በደስታ ነው ግን የተቀበልነው። መልስም አልመለስንም፣ አልከሰስንም። ነገሩን እግዚአብሔር ሲያነሳው ከላያችን ላይ ያነሳው። አሁን ግን በቃ ጌታን ተቀብለህ the next day ኦርቶዶክስን መሳደብ ነው የምትጀምረው። the next day ወንድሞች እህቶችን ማሳደድ ነው። በጣም ስትበረታ ደግሞ ይሄ ታቦት ይነሳልን ይሄ ምናምን እንዴ ምን አገባችሁ? እሺ በመጨረሻ ይሄን ብዬ ልጨርስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ሙስሊሞች የኢትዮጵያ እስልምና ተቋምና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ዝም ብላችሁ ስታዩት ሰው ተኮር እኮ ነው። ሰው አይበጠብጡም፣ ሰው ጋርም አይደርሱም። ንብረታቸውም ሀብታቸውም የህዝብና የመንግስት ነው፣ የህዝቡ ነው። በየትኛውም ሳይድ እችን ሀገር የሚጎዳ ነገር ምን ቀን ሰርተው ያውቃሉ? አሁን ያለው የ21ኛው ክፍለ ዘመን የዲጂታል ዓለም ጦርነት መሰዳደብ ሲጀምር አሁን ሙስሊሞችም መናገር ጀመሩ። የኦርቶዶክስ ወንድሞቻችንም አመለኛ ያረግናቸው እኛው በእኛው ጫና ምክንያት። የለም እንደዚህ አይነት ካልቸር አልነበረም። የቤተክርስቲያኗን ባህል ወግ ስርዓት በማሳቀቅ እየቀነሰ እየጠበበ መጣ። ይሄንን የእግዚአብሔር አድርገን የምናስቆጥርበት ምክንያት ምንድነው? መቼ ነው ወደ ልባችን የምንመለሰው? እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስወጣን ክርስቶስ የሚለው ጽንሰ ሐሳብ ከሆነ እነዚህም ክርስቶስን አወላግደው ሲመለከቱ ሲያራምዱ ባልተገባ መንገድ ሲያወሩት ለምንድነው ማንነጠለው? ለምንድነው ማንወጣው? ለምንድነው ማትወጡት? እንደ ድሮዋችን እንደ ሜዳ ለሜዳ ሻይ ቤት ለሻይ ቤት በእያንዱ ቤት ለቤት እናደርጋለን ነገሩን። ለምን አትወጡም? አለበለዚያ መለኛ ሆናችሁ ነው የምትቆሩት። እግዚአብሔር በክርስቶስ በኩል ያመጣው ህይወት ራስህን አጥፍተህ የልጁን ህይወት የምትገልጥበት እንጂ ሰው የምትሳደብበት አይደለም። ምን አገባህ? ማን ለፍልፍልኝ ማን ጩሁልኝ? It's political, it's spiritual, and it's one of the few African nations that said, no, we'll keep our own time. So yes, they're in 2017, but maybe they're not behind.
maybe they're just not following the clock set by colonizers. Have you heard this before? Would you live by a different calendar if you had the choice? This is the Africa you're not shown. I'm here to show you. ኢትዮጵያ ያደረገችው በመጀመሪያ ኮሎናይዝ ባለመደረጓ የራሷ ሰዓት አላት። የኮፕቲክ ካላንደር ነው የምትጠቀመው። ከምን ከክርስቶስ ልደት በፊት በነበረው በዛ ነው የምታምነው። የተገናኘ ተግባባ። ስለዚህ ኤግዛክትሊ ዘ ሴም ነው። ያንን ሁሉም ይጠቀሙት ነበር። ሁሉም ግን ኮሎናይዝ ሲያደርጉ የራሳቸው ሴት ኦፍ ሩልስ አላቸው። ኮሎናይዝ የሚያደርጉ ሀገሮች ቋንቋን እንድትቀይር ያደርጓል። አሁን ለምሳሌ አብዛኛው አፍሪካ ካንትሪ የራሳቸው ቋንቋ አይደለም ፈርስት ላንጉጃቸው። ስለዚህ ኮሎናይዝ ሲያደርጓቸው የእነሱን ነገር ጨምረውባቸው ቋንቋቸውንም ባህላቸውንም እያንዳንዱን ነገር ይሰጡ። የራሳችንን ነገር ወደ ኮሎናይዝ ወደ ተደረጉት ለመውሰድ ትዝታው የሄድክበትና የዞዲያክ ሳይን ብታመጣ በመጀመሪያ እውቀት ይጠይቃል። ስለ ዞዲያክ ሳይን ካወራ 13 ወር አይልም። it doesn't say that 13 ወር የለውም ዞዲያክ ሳይን። ግባና 13 ወር የሚባል የለም ዞዲያክ ሳይን። ሌሎቹ በራሳቸው ጊዜ ሰግዝገውት ነው። ስለዚህ እነሱን መንገድ ከተከተል ሁሌ ትወድቃል። ሁል ጊዜ ነጫጭቦቹ ስላሉ ብቻ የራሴ ኳሊቲ የለኝም የራሴ ማንነት የለኝም ካልክ ትወድቃል። ኢቭን የክሪስማስ ቀን ምን እንደሆነ የአሜሪካኖቹን ብዙ ሰው ይፈልጉራል። በጣም 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 ትክክል ያልሆነ ነው። ማንም የሚላችሁ ትክክለኛው የኛ እንደሆነ ነው የሚናገሩት ነጮቹ ራሳቸው። ትክክለኛው ፋሲካ፣ ትክክለኛው አዲስ ዓመት፣ ትክክለኛው አውደ የኛ ለምን ከሃይማኖት ጋር በተያያዘ እና በመንፈስ ቅዱስ ተመርተው የተደረገ ነገር እንጂ ዝም ብሎ አይደለም። ማንበብን የመሰለ ሰው የሚያደርግ ነገር የለም። ሁሉንም አንብቦ አይደለም ነው የሚያስፈልግ ነገር ግን ማንበብ ያስፈልጋል። አሁን ትዝታ የመሰለው ዞዲያክ ሳይኑ 13 ስለሆነ ጳጉሜን ጨምሮ ያደረጉ መስሎታል። አገናኝቶታል ከሌላ ነገር ጋር 13 ቁጥርን ከሌላ ነገር አገናኝቶታል። እሱ it has nothing to do with it። እኛ ብቻ ነን ያንን ካላንደር የምንጠቀመው። There's nobody else does us።